እሺ ፍቄ ሰላም ነው? ጋበዘች ምስራቅ መሰረተ ክርስቶስ ብሎ እሺ እስቲ ቆይ ተረፈ ሰላም ብያለሁ። እንዴት ነህ? ተረፈ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ እንትኑ ደስ ብሎኝ ነው እያዳመጥኩ ያለሁት ፕሮቴስታንት ነው። እሺ ተባረክ። እሺ ሌላ ኦርቶዶክስ ይኖራል? በቃ እናንተም ለመዳን መጠመቅ አለባችሁ የሚል ባይዘውኛ ኦልሬዲ ድነናል። እንደው ዘግታችሁ የገባችሁ ሰዎች ካላችሁ አሁን የሚያወራችሁ ሰው የዳነ ሰው ነው። መዳኑን እርግጠኛ የሆነ በክርስቶስ ኢየሱስ የጸደቀ ሰው ነው። እርግጠኛ ሆኖ ማለት ምንም ለደቂቃ የሚጠራጠር ሰው አይደለም። እና ደግሞ የተጠመቀ ሰው ነው። እና ተጠምቀናል። እዚህ ያሉ የወንጌል አማኞች በአብዛኛው መሰረታዊ ክርስትናን ትምህርት የጨረሱ ሰዎች ተጠምቀዋል። እና በጥምቀት እናምናለን። በጥምቀት የምናምን ክርስቲያኖች ነን። እሺ አኒ ነው የሚለው። ሰላም እንዴት ነህ ወዳጅ? አኒ ይሰማል? ወንድም አለ ዳን እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አመሸሽ? ቃል እግዚአብሔር ይመስገን። ደህና ናችሁ? አለን ጌታ ይባረክ። የለየ መሰለኛ ላዳምጥ አውቄሻለሁ። ኦኬ መጨረሻ ላይ ጥያቄ ጠይቃለሁ። እሺ ትችያለሽ። አይ አሁን ላይ ያሉ ሳይሆን በኋላ ላይ ጠይቃለሁ። እሺ ሜቲ። አቤት ተቋርጬ ነበር ለካ እንትን አላልኩኝ። እሺ ጥምቀት ያመኑ ሰዎች የሚያደርጉት ከእምነት በኋላ እምነታቸውን የሚደረግ አክቲቪቲ ነው እንጂ ለመዳን በክርስቶስ ማመን ነው ብዬ ነው ማምነው እያልኩ ነበር የተቋረጠው። ተባረክ። በቃ አንተማ ወንጌል በርቶልሃል። ይሄው ነው በቃ እኛ የምንለው ይሄንን ነው። እኛም የምንለው ይሄንን ነው። ለመዳን አይደለም እንጠመቀው። ለመዳን ኢየሱስ ክርስቶስን ማመናችን ብቻ በቂ ነው። ይሄንን ነው የምንለው። ወንጌል ገብቷል። የሚያድን የተለየ ጥምቀት የሚባል እግዚአብሔር የሚያድንበት ሚንስ የለውም። እሺ መሲ፣ ያ ኦርቶዶክስ አይደለም እየተባልክን ያለው ቻለው። ያ እንዳልኩኝ እኔ ማለት ከኦርቶዶክስነቴ በላይ መጽሐፍ ቅዱስ ማለት የእግዚአብሔር ቃል ሕያው እንደሆነና የእግዚአብሔር ሐሳብ የምናወራውም ደግሞ ስለ እግዚአብሔር ሐሳብና ስለ ዘላለም ስለሆነ እሱ ላይ ብዙ እንትን አላረገውም እና ማለት አሁን በግልጽ ነው የሚናገረው እና አሁን አንዳንድ ጊዜ እኛ የምንናገራቸውን ነገሮች ሪሊ በአክቲቪቲውም ደግሞ ማለት በተግባር ደግሞ የሉም እንደዛ ለክርክር ካልሆነ በስተቀር ያንን የሚተገበረም ሰው እኮ የለም እና ሪሊ ድነትን ማለት በምንም ነገር መቀየር ያለበት ብዬ አላምንም እና ከእግዚአብሔር ቃል በላይ ደግሞ የእኛ እውቀት መብለጥ አለበትም ብዬ አላስብም እና አሁን የትኛውም እስቲ ሐዋርያት ስራ ላይ እዩ፣ የትኛውም ቦታ ላይ ስታዩ በቃ አምነው ይጠመቃሉ። ተጠምቀው አይደለም የሚያምኑትን እዛ አይነትም ነገር የለውም። በፍጹም ልቡ አሁን ብርቅነሽ ዛሬ ጃንደረባ ይጠቀሳል አይደል? ቅድም እያልኩህ የነበረው ብርቅነሽ ፊልጶስ ጋር ዳንኤል ብርቅነሽ ተሳስተ ዳንኤል ሆነ ተወልዳ ነው ወይ አሜተኛ። በቃ ማማት ነው ስራ። በስመ አብ በቃ ወንጌል ላይ ሁሉ የተጻፈ ስለ ኦርቶዶክስ ነው። በቃ ኦርቶዶክስ ጋይስ አረብ
ባይዘው በጣም ተረጋጉ ጋይስ። ማለት ኦርቶዶክሲያን ወንድሞች እህቶቻችን በጣም ረጋ በሉ። እኛ በጣም ረጋ ብለን ነው እያወራናችሁ ያለ ነው። ምንም ስሜት ውስጥ አልገባንም። ማለት እስካሁን የምትገቡ ሰዎች ፍጹም መረጋጋት የሚባል ነገር የታየባችሁ አይደለም። እንደዚህ መሆን ተገቢ አይደለም። ማለት በቃ ጀስት ሪላክስ አድርጉ፣ እምነታችሁን አሳዩን ያልነው እና የጠየቅናችሁ ነገር ስለ ጥምቀት ነው። በዚህ ጉዳይ ላይ ድንበታለሁ ካላችሁ የዳናችሁበትን መንገድ አሳዩን ነው እያልን ያለ ነው አይደል? ሌላ እኮ አይደለም። እና ጋይስ እንትን በሉ፣ ሪላክስ አድርጉና እንማማር። ከባይሆን ሼር እና ኮፒ ሊንክ ታፕ አድርጉ። እሺ አቤት። አሁን ለምሳሌ የጃንደረባው አሁን ቅድም እንትን እየተባለ ነበር። አሁን ፊልጶስ እና ጃንደረባው ሲያወሩ ለመጠመቅ ምን ይጎለኛል ሲለው በፍጹም ልብህ ብታምን ይለዋል። ማመኑን ኮንፊርም የሚያደርግበት ማለት ከሞቱና ከትንሣኤው ጋር መተባበር መገለጫ ነው። ስለዚህ ጥምቀቱን እንኳን የሚጠይቀው ሪሊ ማመኑን ለማረጋገጥ የሚመስል አይነት ጥያቄ በፍጹም ልብ ብታምን የተፈቀደ ነው የሚለው ማለት ነው። እና እኔ ጎን ለጎንም የሚሄዱ ሳይሆን ያኛው ዋና ሆኖ ከዛ ያንን የምንገልጽበት አክቲቪቲ ነው ብዬ ነው የማምነው። አመሰግናለሁ። እሺ ቴንኪው ብራዘር፣ ጸጋ ይብዛልህ። እሺ ማይ ማን ሰላም ነው? ወዳጄ ሚዩት ነው እያወራ ከሆነ ማይማን እሺ መሲ ኬት ቤተ እምነት ነው? እንዴት ናችሁ? አማን ነው? እሺ መጣክ። እሺ ሰላም፣ እንዴት ነው ወንድሜ? አለን ይመስገነው። አለው። ኬት ቤተ እምነት? ኦርቶዶክስ። ከኦርቶዶክስ። እሺ ከኦርቶዶክስ ተጠምቀሃል? አዎ። ኦኬ። ከልጅነት ጀምሮ ኦርቶዶክስ ነበርክ? ከልጅነት ጀምሮ ኦርቶዶክስ ነበርክ? አዎ። ኦኬ። ለመዳን የተጠመቀው? ታዲያ ምን ለሆነ እጠመቃለሁ? አባ አንተ ነው የምታውቀው እሱ ነው ወዳጅ። እሺ ጥያቄ ምንድን ነው? አሁን የጠየቁ ጥያቄ ወዳጅ ለመዳን ነው ወይ የተጠመቀው? አዎ። እሺ እስቲ ለመዳን እንድንጠመቅ የሚያዘን የመጽሐፍ ቅዱስ ማስረጃ አስጠን እስቲ። ያመነ የተጠመቀ ይድናል የሚል። አዎ እሱ ችግሩ አንተን አይመለከትህማ። ለምን? ስላላመንክ እንጂ እኔ አላምንም እንዴ? በ40 ቀን ምን ብለህ ነው የምታምነው? ለምሳሌ አንድ ነገር ልንገርህ። አይ ምሳሌ አልፈልግም። ምን ብለህ ነው የምታምነው? ጥያቄው አዳም በስንተኛ ቀኑ ነው ወደ ገነት የገባው? ወዳጄ አንተ በስንት ጊዜ ነው የተጠመቀው? በስንተኛ ቀኑ ነው ወደ ገነት የገባው? በ40 ቀን ምናምን ነው የተጠመቀው። ስለ አዳም አይደለም ስለ አንተ ነው። ሁሉ ነገር እኮ ምሳሌ ያለው እኮ ሁሉ ነገር እኮ ተምሳሌት አለው። እንደናንተ ዝም ብለን የሆነ በደመነፍስ አይደለም የምናምነው። እውነት በእውነት ነፍስ አይደለም። ደስ ሲል። እሺ በስንት ጊዜው ገነት ገባ? መጽሐፍ ላይ በ40ኛ ቀኑ ማስረጃ እስቲ። በ40ኛ ቀኑ ማስረጃ እስቲ። ማስረጃ ስጠኝ የምትለኝን አሁን አንብቤ ምናምን መራፍ ፈልጌ ምናምን እንድነግር ነው ፈልገው። ታዲያ ከአዲስ ዘመን ያገኘው? ከሪፖርተር ነው? ከምንድን ነው ያገኘው? ከአባ ገብረ ኪዳን እኮ። እሳቸው አሁን አባ ገብረ ኪዳን እግዚአብሔር ቃል ናቸው እያልከን ያለው? አይ አይደለም፣ ምዕራፉን እነሱ ይጠቅሱልሃል። ሄደ ምዕራፉን ጠይቃቸው። ልብ ካለ ከነሱ ጋር አውራ፣ ከኛ ጋር ዝም ብለህ እዚህ ጋር ከሚመጣው የሆነ ምዕመን ሄደ ጠይቃ አገኘው ብለህ ከምታወራው ጋር ሳይሆን እንደምትሆኑ አላውቅም እኮ ወዳጄ። እኛ አሁን እየመረጥን ሁሉንም ነው የምናስገባው። በቃ አውቃለሁ የሚል ሰው ገብቶ ይጠየቃል፣ ያወራል ወዳጄ። አሁን ይሄ እምነትህን ማለት ነው አባ ገብረ ኪዳን ብለህ ማስረጃ ስታቀርብ በጣም ሼም ነው
ወዳጄ በጣም ሼም ነው። አየህ ሼም የእግዚአብሔርን አይደለም ቃል ይሄ። ይኸውልህ አባ ሰው ገብረ አባቱን ኪዳንን ቢጠቅስ ምን ቆይ ቆይ ወዳጄ አይደለም። ቆይ አባትህን ወዳጄ ብጠቅስ ምረው ሼሙ ቆይ ቆይ ንገረኝ ወዳጄ እስቲ። ቆይ ወዳጄ ለምሳሌ ይኸውልህ አንተም እየጩፋ አረ ብለህ ብራዘር ታወራለህ እንዴ? አረ ብራዘር አይጠቀስም። የእግዚአብሔር ቃል ነው የሚጠቀሰው። አየህ አዳምጠኝ። አዳምና ሔዋንን እያወራ አባ ገብረ ኪዳን የአዳምና ሔዋን የቅርብ ወዳጅ ገነት ሲገቡ አማካሪ ምናምን አድርገህ ነው እየሳልክ ያለው ኖ ወዳጄ። አይደለም፣ ትምህርቱን እኮ ነው የጠቀስኩልህ እኔ። እንደሱ አባ ገብረ ኪዳን እድሜያቸውን ካላወቅ በጣም ትምህርቱን ነው ትንሽ ነው። የጠቀስኩልህ። በአዳም ዘመን አልነበሩም እና ጌታዬ ሆይ አንተ ይህን የእግዚአብሔር ያህል ምን ያከራክራል? እሳቸው መስማት ምን ይደብራል? የእግዚአብሔርን ቃል ማስረጃ ከሌለ ተረት ነው የምንለው ለዚህ ነው። እሺ አንተ እንዴት አመንክ? አሁን ወደ ቅድሙ ጥያቄ እንመለስ። በአርባ ቀንህ ምንድን ነው ያመንከው? በአርባ ቀን እንግዲህ አዳም በአርባኛ ቀኑ ወደ ገነት እንደገባ ነው እሱን ተው ነው ማምነው። እኮ እሱ ተረት ነው አልን ብራዘር። አንተ በአርባ ቀንህ ምንድን ነው ያመንከው ነው እሱ ላይ ገባ። ተች ተረት ተረት ይለኛል እንዴ? በእናትህ ሂድና አዎ ተረት ቆንጆ ለጴንጤ ተረት ነገር። ተረት ቆንጆ ተረት ተረት ብራዘር ቆንጆ ተረት ተረት ወጣ። አዎ ቆንጆ ተረት ተረት ብራዘር። አባ ገብረ ኪዳን የነገሩ ቆንጆ ተረት ተረት ወዳጅ ቆንጆ ተረት ተረት። እሺ ማለት ላይክ እምነታችሁ ነው ባይዘው የእናንተ ነው የኛ አይደለም የኛ አይደለም። እሺ ከቻላችሁ ፕሊስ አትበሳጩ። የእውነቴን ነው ማለት ምንም የሚያበሳጭ ነገር የለም። ባይሆን ከተበሳጫችሁ ሄዳችሁ መምህራኖቻችሁ ላይ ተበሳጩ፣ እኛ ላይ አትበሳጩ። በቃ መበሳጨት ካለባችሁ ሄዳችሁ እናንተ መምህራን ጋር ነው መበሳጨት ያለባችሁ እንጂ እኛ ጋር አይደለም። ዳግሻዬ እንኳን ደህና መጣ። ዳንዬ ሰላም ብያለሁ። እንዴት ናችሁ ሁላችሁም? ጌታ አብዝቶ ይባርካችሁ። ገስት ላይ ያላችሁ ታችም ያላችሁ ተባረኩ አለሁ ዳንዬ። እሺ ዳግሻዬ ተባረክ። መሲ ከየት ቤተ እምነት ይሆን የመጣሽው? እታል እሺ ሌላ ኦርቶዶክሳዊ ካለ እቀበላለሁ። በጥምቀት ማለት በጥምቀት በቃ ድናለሁ የሚል ኦርቶዶክሳዊ ጥምቀት ለድህነት ነው የሚል ኦርቶዶክሳዊ ካለ መግባት ይችላል። አንድ ቁጥር ይጻፍልን። እሺ ጸጋ ይብዛላችሁ፣ ተባረኩ። ሼር ይደረግ፣ በደንብ ሼር እናድርገው፣ አብረን እናገልግል። ታብታብ ይደረግ ጋይስ። ከኛ የሚጠበቀው ታብታብ እና ሼር በጣም ወሳኝ ነው። ሶ በደንብ ታብታብ በደንብ ሼር ይደረግ። ጸጋ ይብዛላችሁ፣ ተባረኩልኝ፣ ወዳችኋለሁ። እሺ ብለስድ ሰላም ነው። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍ። እሺ ብለስድ ብለስድ። እሺ ዲያቆን እንዴት ነው ወዳጄ? እግዚአብሔር ይመስገን አባቴ። ሁሉ ሰላም ሁሉ ሰላም፣ እግዚአብሔር ይመስገን። ደህና ነህ? ደህና ነኝ፣ ጌታ ይባረክ። ከየት ቤተ እምነት መጣ? ከኦርቶዶክስ። ከኦርቶዶክስ። እሺ ለመዳን ነው የተጠመቀው? ለመዳን ነው የተጠመቀው? ጥምቀት ናከኝ ወዳጅ ዲያቆን ጥምቀት ማለት ነው። ሌላ ምንድን ነው ወዳጄ? አዎ ሌላ ምን አለ? ኧረ ተው በሳቅ አትግደሉን ጋይስ። እሺ እንዴ ቀድሞ በሳቅ ለመዳን የተጠመቀው ለመዳን የተጠመቀው? አዎ አዎ አዎ። ኦኬ አዎ እሺ። ሶ በአርባ ቀን ስትጠመቅ አምነህ ነበር የተጠመቀው? በአርባ ቀን ስትጠመቅ
አቦ አታስደግመኛ ብራዘር፣ የሰማውን መልስልኝ። አሁን ለምሳሌ በ40 ቀንና በ80 ቀን ተብሎ አለ መጽሐፍ ቅዱስ ማለት ነው። ግን አለ በ40 ቀንና በ80 ቀን መጽሐፍ ቅዱስ ላይ። አይ አንተ ኮንሰፕቱን ማወቅ ያለብህ ነገር እሺ፣ አሁን ለምሳሌ አንድ ሰው አምኖ መጠመቅ ካለበት ያ ሰው አሁን ለምሳሌ አንተ ልጠይቅ በቀላሉ ማለት ነው። አረ ተው፣ ጥያቄ ተው እንዴ ጋይስ። የኦርቶዶክስ እኮ እምነት የወንጌል አማኞች መልስ ላይ ያለ እኮ አስመሰላችሁት ጋይስ። ኖ እሱን ሳይሆን ዳኒ እምነትን አሁን አንተ በ40 ቀን ምናምን የተጠመቅከው ነው ጥያቄው። አባትዬ አሁን ለምሳሌ አንድ ሰው ከእናት ሲወለድ የልጁን መወለድ የሚታወቀው እናትና አባት ናቸው እንጂ ያ ልጅ እንደተወለደ አያውቅም። የኛን መዳንን የሚያውቀው ያንን ስንጠመቅ ክርስቶስ ነው እንጂ እኛ የኛን መዳን አናውቀው። እሺ የኔ ጥያቄ ምናምን ነው የተጠመቅከው ነው በ40 ቀን። እሱን ደግሞ እንመጣበታለን። ደስ የሚል ኮንሰፕት ነው። ዊ ዲስከስ ኢት ግን በጣም እንትን ነው። ግን አሁን አንተ እንደ ኦርቶዶክስ ዲያቆን ምን አምነህ ነበር የተጠመቅከው በ40 ቀን ላይ? ይኸውልህ ዳንዬ ማወቅ ያለብህ ኮንሰፕት ነገር አለ እዚህ ጋር ማለት ነው። አንተ ማወቅ ያለብህ ነገር የትኛውን ኮንሰፕት? አሁን ለምሳሌ አንተ ከእናትህ ስትወለድ አንተ በዓለም ላይ ምን እንዳለ ታውቃለህ? ምን አልከኝ? አሁን ለምሳሌ አንተ ከእናትህ ስትወለድ ዓለም ላይ ምን እንዳለ ታውቅ ትችላለህ? አላውቅም ነበር፣ ምንም አላውቅም ነበር። አዎ ምን እንዳለ አታውቅም አይደለ? አዎ ያን አንተ ነህ ወይስ ያንተ ቤተሰብ ናቸው ያወቁት? ምንድን ነው አልሰማሁም። አዎ ያለውን ነገር የሚያውቁት አንተ ነህ ወይስ ያንተ ቤተሰብ ናቸው? አዎ እነሱማ ከኔ በፊት ስለኖሩ ማይንዳቸው ዴቨሎፕ ስላደረገ ምናምን ያው በደንብ ስላደጉ እነሱ ያውቃሉ። አዎ ስለዚህ መንፈስ ቅዱስ ካለ እኔም ያን ሊያውቅ እችላለሁ። ለምሳሌ ቅዱስ ዮሐንስ በእመቤታችን በኤልሳቤጥ ማህፀን ውስጥ እያለ የ6 ወር ሕፃን ነበር። በሉቃስ ወንጌል እንደሚናገር ማለት ነው። የ6 ወር ሕፃን ሆኖ ሳለ እመቤታችን ወደ ቅድስት ኤልሳቤጥ ስትሄድ ያን እንኳን የጌታን መርገዟን ጌታን እንደረገዘች ቅድስት ኤልሳቤጥ አታውቅም ነበር አይደለ? ግን ወደ ኤልሳቤጥ ስትሄድ ኤልሳቤጥ መንፈስ ቅዱስ ተሟላች፣ በማህፀኗም ያለው ጽንስ የ6 ወር ጽንስ ዘለለ ይላል። ያኔ መንፈስ ቅዱስ ለማለት ልጅ አወቀው ሳላወቀም ቅዱስ ዮሐንስ በማህፀኗ ውስጥ ሆኖ ማለት ነው። እስቲ አሳየኝ፣ እንደሱ የሚል ትምህርት አሳየኝ። እስቲ አሳየን። ዳን ሰብከታ ኤን ሰበክበት ጊዜ የለም። እስቲ አሳየን ብራዘር ዲያቆናችን። ሉቃስ ወንጌል እስኪ። እሺ ሉቃስ ወንጌል አሁን ያልከውን ቃል በቃል ታሳየናለህ። እሺ ሉቃስ ወንጌል እሺ ዲያቆናችን ዲያቆናችን ዳንኤል ሰማ። አሁን ይሰማል። አሁን ይሰማል። ዲያቆን
እሺ ከየት ቤተ እምነት ነው? ተደብቀሃል ወይ ተደብቀሻል? እሺ አስወርጃለሁ። እሺ ትሰማለህ? ከየት ቤተ እምነት? ከኢትዮጵያ ኦርቶዶክስ ተዋሕዶ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ የሚያድን ጥምቀት አለ በኦርቶዶክስ? አትደበቅ ፕሊስ። አይሰማም? ቆይ ይመጣል። እሺ አትደበቅ እያለ አትውጣ ከስልክህ አትደበቅ። ሜርሲ ወይ ማን ነው የሚያወራው? እኔ ነኝ። እባክሽን ዳጊን ሰላም ማለት ፈልጌ ነበር። ይቻላል? ኦኬ ቆይ አንዴ ሚውት አድርግ። እሺ የገባ ሰው ይቀበል። አንዴ ዳኒ። ያ ሜርሲ እንኳን ደህና መጣሽ። ቴንክ ዩ ዳኒ፣ እንኳን ደህና ቆየኸኝ። ቀጥል። እሺ ወይ ተጠምቀሃል? ኦኬ በ40 ቀን የተጠመቀው? ኦኬ ለመዳን የተጠመቀው? ለመዳን የተጠመቀው። እስቲ የ40 ቀን ሕፃን ልጅ ለማዳን አጥምቆ የሚል መጽሐፍ ቅዱስ ማስረጃ አስተንሲ። መጽሐፍ ኩፋሌን ተቀበሏል? እሺ ግለጠው፣ ችግር የለም። መጽሐፍ ኩፋሌ ላይ ማለት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያንዳንዱ የምታደርገው ነገር ስርዓቷ እያንዳንዱ ምሳሌያዊና ግለጠው እኮ አልኩ ወዳጅ፣ ግለጠውና አሁን ያልከውን ሐሳብ የ40 ቀን ሕፃን ልጅ እያጠመቃችሁ አድኑ የሚል የ40 ቀን ልጅ ሳይሆን ምሳሌነት ነው። እኔ ምሳሌነቱ ለምንድን ነው አላልኩም። የ40 ቀን ተምሳሌነት እያጠመቃችሁ ቃል በቃል ጥምቀት የሚል ነገር የለውም። በቃ ከሌለው ያለውን ጥቅስ ስጠኝ ብራዘር። እሱን እንኳን ተቀብዬልህ እኮ የለህም። ኩፋሪን እንኳን ተቀብለን የለህም ብራዘር። አሁን የ40 ቀን ሕፃን ልጅ እያጠመቃችሁ አንድ ጥያቄ ዲያቆን፣ ቆይ አንዴ ዲያቆን እመጣለሁ ወደ አንተ። እሱ ይቀጥል። አይ ዲያቆን ይቀጥል። ይቀጥል። እስቲ አውራ። እሺ ቅድሚያ ለሱ ነው። እሺ ዲያቆን ዳንዬ። እሺ አሁን ወደ ምስጢረ ጥምቀት ከመግባታችን በፊት እኛ ማወቅ ያለብን ነገር ማለት ነው። አንተ አንድ ነብይ ወንድም አለህ እንዴ? ድምጽ በጣም ነው የሚመሳሰለው ለኔ። አረ የለኝም። እሺ የሆነ ሰው አልመሰላችሁም ግን ሲያወራ ቅላጼው ምናምን ነው? እኔም ብቻ ነው መሰለኝ። አይደል? እንደሱ ነገር አይደል? ሪታይ። እሺ በቃ ጌታ አይቶል ይሆናል። እሺ ዲያቆናችን። እሺ አሁን ቅድም ያልኩትም ማለት ነው። እሺ ማለት ነው። አይ መሳቁ አያስፈልግም። ክርስቲያን እኮ አይሰግም። ኖ አንተ ኢቭን የምትጠቀመው ቃል ራሱ የዛን ሰው ይመስላልና ምን ለማለት ፈልጌ ነው። በሉቃስ ወንጌል ምዕራፍ 1 ከቁጥር 49 ላይ ያለው መመልከት እንችልበታለን። እሺ እንቻለበት፣ ችግር የለም። 1:49 እሺ ምን ይላል? በዚያም ወራት ማርያም ፈጥና ተነሳች፣ ወደ ተራራማ ሀገር ወደ ይሁዳ ከተማ ደረሰች። ወደ ዘካርያስም ቤት ገብታ ለኤልሳቤጥ ሰላምታ በሰጠቻት፣ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሷ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት። በታላቅ ቃልም ጮኻ እንዲህ አለች፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ብሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ አለች። እኔ አሁን ስለ ሕፃን ልጅ ነው፣ ስላመነ ሕፃን ልጅ ንገረኝ ነው እያልኩኝ ያለው። ስለ ሕፃን ልጅ አሁን ለምሳሌ እዚህ ጋር መረዳት የምንችልበት ነገር
የቅድስት ኤልሳቤጥ በቅድስት ኤልሳቤጥ ውስጥ ማኅፀን ውስጥ የነበረ ቅዱስ ዮሐንስ የስንት ወር ሕፃን ነበር? 6 ወር። የ6 ወር ሕፃን ነው አይደለ? በማኅፀኗ ውስጥ ምን ሆነ ይላል? ዘለለ። ክርስቶስን ለማመን ታዲያ መናገር ብቻ በቂ ነው? አሁን እኔ ጥያቄ ወደ ከአንተ ጋር እያይዘውና አንተ ያመንክበትን እውነት አሳየን ያለ አሁን ስለመዝለል እኮ አይደለም እያወራን። አሁን ለምሳሌ አሁን አንድ ነገር ማወቅ ያለብን ነገር አሁን ለምሳሌ ቆይ አሁን ያነሳው ጥቅስ ስለመዝለል ብታወራ ኦኬ፣ በማህፀን ውስጥ ሕፃን ልጅ ባይዘው ይዘላል። እናቶች ውስጥ ሕፃን ልጆች ይዘላሉ። ቆይ ለመዝለል አይደል? ይሄ የእውነተኛና ሪል የሆነ ነገር ነው። ይሄው መጽሐፍ እውነተኛ እኮ ነው። አሁን ሕፃናቶች ሲዘሉ እውነተኛ ሕፃን ባይዘው ቤቢ ምናልባት ልጅ አባት ሆነ ከሆነ ካወቅ በጣም ይገባል። ኖ እኔ አይደለም እኮ የተናገርኩት። የት የነበረው ይላል። ቆይ ወዳጄ፣ እናት በሆነ ስሜት ውስጥ ስትሆን ያንን ፊል ታረጋለች። ኖ በማህፀን ውስጥ ይዘላሉ። በምን ሞላ ይችላል ብራዘር ዳኒ? አሁን እኔ አምኖ ስለሚጠመቅ ሕፃን ልጅ ንገረኝ። በ40 ቀን ላይ አምኜ ወደ ጥምቀቱ ለመሄድ እኮ ግባ። አሁን እሱን ወደዛ ግባ ወዳጄ፣ ጊዜ አትፍ። ይኸውልህ ወደ ጥምቀት ለመሄድ ወዳጄ ሰማው፣ ግን ምንም ሪሌቫንት ነገር አለም እያወራ ያለው። ስማኛ ቀደም ብለህ ዲያቆን ሰማው እኮ አልኩ ወዳጄ። አሁን እስካሁን አንተን ያወራው ሰማው፣ ግን ግባ እና ሳያምን የተጠመቀ ሕፃን ልጅ አሳየኝ ከእግዚአብሔር ቃል። አልተረዳኝማ። መጽሐፍ ቅዱስ የሆነ ሐሳብ አሁን እኔ ስለ እያወራን ያለ ነው። ሕፃን ልጆች አምነው እንደሚጠመቁ የሚያሳይ መጽሐፍ ቅዱሳዊ ማስረጃ አስጠኝ። በ40 ቀናቸው ላይ አሁን አንተ ለምሳሌ መጽሐፍ ቅዱስ ውስጥ ለምሳሌ ሕፃን ልጅ ለምሳሌ ያመና የተጠመቀ ይድናል ይላል በማርቆስ ወንጌል ምዕራፍ 16 ላይ። ግን አሁን ለምሳሌ በሐዋርያት ሥራ ላይ ሲናገር ጴጥሮስ ብዙ ሰዎችን ከ3000 በላይ ህዝብን በአንድ ቀን አጠምቁ ይላል አይደለ? ሲያጠምቁ ያን ህፃናትን ብቻ ናቸው ወይስ የሚናገሩትን ጭምር ነው? የለም ሕፃን ልጅ የለም። ሕፃን ልጅ የለም። አለ አንተ አለ ብለህ ታምናለህ? አንድ ነገር ልጠይቅህ ወንድሜ፣ አለ ብለህ ታምናለህ ወይ ዳኒ? አንድ ነገር ልጠይቅህ እንዴ ወዳጄ። ብዙ ነገር እኮ ጠየቅኝ፣ ይኸው እየመለስኩልህ ነው። እኔ ደግሞ ጠየቅኩ፣ አለ ብለህ ታምናለህ ወይ? እኔ አለ ብዬ አምናለሁ። ማስረጃ አስጠኝ። አዎ ማስረጃ የሚሆነው መጽሐፍ ቅዱስ ራሱ ነው። በዛ ኮንሰፕት ላይ የምናገር እንችልበታለን። ምክንያቱም መሰለህ ወንድሜ አሳየኝ። አሁን በማስረጃ ነው። ምክንያቱም ከማውራት በፊት ሕፃን ልጅ መኖራቸውን አሳየን። ከ3000 በላይ ህዝብ ይላል ወይስ አይልም እኮ? አሁን ሕፃን ልጅ መኖራቸውን አሳየን ያልኩ። ቆይ ይኸውልህ አንድ ነገር ልንገርህ። ሕፃን ልጅ ይላል ወይስ ሳውያን ብራዘር አለ ብለህናል። መኖሩን አሳየን ወይ ግምት ነው በለኝ ዳኒ። አንድ ነገር ስማኝ። እኔ ሁለት ነገር ሰማሃለሁ ወዳጅ። አሁን መኖራቸውን በማስረጃ አሳየን። አይ አንድ ነገር ቀደም ብለን ማዳመጥ አይሻልም ወዳጅ? ሰማን እስካሁን እኮ ማለት እኔ እንዴት መግባባት እንደምንችል አላውቅም። እያደመጥንህ እኮ ነው ዲያቆን። አሁን እኛ አንተን እያወራ ያለው እስካሁን ድረስ። ስለዚህ የሐዋርያት ሥራ ምዕራፍ 2ን ግለጠውና እዛ ክፍል ላይ የ40 ቀንና የ80 ቀን ሕፃን ልጅ ስለመኖራቸው አሳየን። ወደ መረጃው ግባ፣ ወደ ማስረጃው ግባ። አንድ ነገር ልንገርሽ፣ አንድ ነገር ታምናለህ? ምንም ነገር አልፈልግም። እኔ አሁን ማስረጃ ብቻ ስጠኝ። እኔ ይገላግለኛል እሱ ወዳጅ። እሺ አንተ ሕፃን መጠመቅ የለበትም ብለህ ማስረጃ ልትሰጠኝ ትችላለህ? አይ ነው አሁን ለተጠየቀው ጥያቄ ማስረጃ ስጠኝ። ከሌለ የለኝም ትለኝና ወደ ፈለከው ጥያቄ ትገባ። እኔ የለም አልልም። ምክንያቱም ካላ አሳየን። የመጨረሻ እድል ስጠኝ ዲያቆን። እንደዚህ ማለት እድል ሰጥቼ የማዋራ ዲያቆን ስለሆንክ ነው። ባይዛው የመጨረሻ እድል ስጠኝ ሪስፔክት ስለማለት ዳኒ። እኔም ደግሞ እኔም አንተ ሪስፔክት ስለማለት ምክንያቱም መሰለህ ቀደም ብለን መዳመጥ ነው አይደል የሚሻለው? እባክህን ማስረጃ ስጠን ዲያቆን። ይኸውልህ ሕፃን በሰው ቁጣ ሰው ይባላል ወይስ አይባልም? ማን ነገር በቃ ዲያቆን ሚዩት አድርገው። እሺ ወዳጅ። ኖ ሕፃን ሰው ይባላል ወይስ አይባልም? ጥያቄ ነው ያለ። ይሄ መልስ አይደለም ዲያቆን። ይሄ አሁንም እያወራ ያለው ጥያቄ ነው። እሺ ወደ አንተ ሕፃን ልጅ ሰው ይባላል ወይስ አይባልም ነው ዳኒ። አንድ ጥያቄ ማለት ነው ዲያቆን ፕሊዝ። ቆይ ሕፃን ልጅ በሰው ይቆጣ ወይስ አይቆጣም? እባክህ ዲያቆን። ያላመነ ሰውም እንደ ሰው ብትቆጥራቸውም ያላመነ ሰው ግን አይጠመቅም። መጽሐፍ ቅዱስ ውስጥ እሱ ውስጥ ነው ያለው ብራዘር። እሺ ሚዩት አድርገውና መልስ ሲኖርህ ይቀበላል። ያ ቴንክ ዩ ዲያቆን። እሺ
እስካሁን እኮ አልተረዳም። ሕፃን ልጅ በሰው ይባረውስ አይባል። አዎ ህፃናት ሰው ናቸው፣ ግን ሰው ሁሉ አይጠመቅም። ሰው ለመጠመቅ ማመን አለበት። ግን አይባልም። ግን ለምን ግን አላልኩም እኔ ሰው ሁሉ አይጠመቅም። ሰው ሁሉ ቢጠመቅ ኖሮ አህዛቡንም ሙስሊሙንም ምናምን ታጠምቀዋለ ወዳጄ። አሁን ሰው ለመጠመቅ የሚከለክለው ነገር አለ። ምን? እምነት የሚባል ነገር። ስለዚህ ሰዎች ለመጠመቅ ምን ማድረግ አለባቸው? ማመን መቻል አለባቸው። ይሄው ነው ወዳጄ። ከዚህ በላይ ልታገስ አልችልም። በቃ ሚውት አድርገው ወዳጄ። መልስ ሲኖር በዛው ቀን አንተ ያገልጠይቅ እስካሁን አንድ አይደለም 10 ጥያቄ ይጠይቃል ወዳጄ። መልስ ግን የለም። በቃ ሚውት አድርግ። አሁን ሚውት ነው የምታደርገው። እሺ ቢኤንጂ ሰላም ነው? አለን ይሰማል። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ድምፅህን ከጫልክ ጮክ ታደርገዋለህ? እሺ እሺ ይሰማል አሁን? አሁን ትንሽ ይሻላል። ኤርፎን ካለ ብትነቅለው ጥሩ ነው። ኤርፎን ካለ ብትነቅለው ጥሩ ነው። ሁሉም ሰው በደንብ ክሊርሊ ሐሳብ እንዲረዳ እንዲሰማ። እሺ አሁን ሳይሰማም አሁን? እሺ አሁን ትሰማለህ። እሺ እሺ ኦርቶዶክስ ያ ኦርቶዶክስ ነበርክ ከልጅነት ጀምሮ? አዎ ኦርቶዶክስ ነኝ። ኦኬ። ለመዳን የተጠመቅከው? አዎ ለመዳን። አዎ ኦኬ። ከምንድን ነው የዳንከው? ከዘላለም ሞት ነው። ከዘላለም ሞት በአዳም በመጣብን ሞት ከዛ ሞት ለመላቀቅ ተጠመቅኩ። እሺ ስለዚህ በጥምቀት ከዘላለም ሞት ትድናላችሁ የሚል ማስረጃ አስተኝ። ያማኔ ተጠመቀ ይድናል ይላል። ለምሳሌ ብራዘር ይሄ ጥቅስ እኮ አንተን አይመለከትም። እኔ አሁን የጠየኩ በጥምቀት እደግመዋለሁ፣ በጥምቀት ከዘላለም ሞት ታመልጣላችሁ የሚል ማስረጃ አስተኝ። ስለ እምነት አታወራም። የምታወራ ግዴታ እንደዛ ቃል በቃል መባል አለበት በጥምቀት ምናምን? አንተ ስለ እምነት የምታወራ ሰው አይደለም ወዳጅ። ስለ ጥምቀት ነው እያወራን ያለነው። አምነህ የተጠመቅክ ሰው አይደለም አንተ። በ40 ቀን ላይ ምንም እምነት የለም። የቱ ጋር ነው በ40 ቀናቸው ህፃናት አያምኑም የሚል የተጻፈ ማስረጃ አስተኛ? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለ አንተ እምነት እኔ ማስረጃ መስጠት አይጠበቅም። መስማት ለሚችሉ ሰዎች ሳናሰማ ሳንናገር ወንጌል ሳይሰበክላቸው ቤተክርስቲያን ውስጥ አይጠመቁም። በቃ የተጠመቀ ህፃን ልጅ ካለ ማስረጃ አስተኝ ወራች፣ ችግር የለም። ህፃን ልጅ ያምናሉም አያምኑም አይባልም መጽሐፍ ቅዱስ ላይም። ስለዚህ ቤተክርስቲያንም አምነዋል ብላ አይደለም ህፃን ልጅን የምታስጠምቀው። ካስጠመቀቻቸው በኋላ ምን ብላ ነው የምታምነው? አዳምን ማንነት ትተው ዘላለም ህይወትን የሚያገኙበትን ወደ ቤተክርስቲያን እንዲጨመሩ ነው የምታጠምቃቸው። ከተጨመሩ በኋላም በትምህርት እያመኑ እንዲሄዱና እንዲጠናክሩ ነው የምታደርገው እንጂ በዛ ሰዓት በህፃንነታቸው አስተምረናቸው አይደለም እናጠምቃቸው። ወይ አስተምረናቸው ወይ ወንጌል ተሰብኮላቸው አይደለም። ያን ማድረግ አይችሉም ህፃን ናቸው። በቃ አሁን አንተ ማስረጃ የምታቀርበው ይሄ ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አዎ በደንብ አምናለሁ። ማስረጃ አስተኝ። ምን የሚል ማስረጃ? አሁን ህፃናቶችን እያጠመቁ የቤተክርስቲያን አባል ያደረጉ መጽሐፍ ቅዱስ ውስጥ ያሉ ክርስቲያኖች ለምሳሌ ኦኬ እሺ ጠቅሱን ረሳሁት፣ ግን ቃል በቃል እንደዛ ተብሎ መጻፍ የለበትም ወይም እንደዛ ብራዘር። አሁን እንዴ ወዳጅ ቃል በቃል እያመን ቃል በቃል መጻፍ የለበትም የሚል አርጊውመንት ኬት ይመጣል? ዲያቆን ሚውታር በጣም ስርዓት ማለት ወዳጅ አለ። መጽሐፍ ቅዱሳዊ ነው ወይ ስለ አዎ ብለኸኛል። መጽሐፍ ቅዱሳዊ ማስረጃ አስተኝ። እየጠበቅኩ ነው ያለው። ጥቅስ ምናምን ስላልያዝኩ ነው። በቃ ብራዘር ያዘዋ ይዘና እኛ ታዲያ ሌላም እንደ ማስረጃ የምታቀርበው ምን አለ? ምክንያቱም መጠመቅ እንደሚያድን ብዙ ጊዜ ተጽፏል። በጥምቀት ከክርስቶስ አካል ወዳጅ አንድ እንደምንሆን ተነግሮናል እኮ ብራዘር። ማስረጃ አለ? ምንድነው እኮ ማስረጃ የነገርኩ። በጥምቀት ከክርስቶስ አላቀረብኩኝ። ሰው ሳያምን እንደሚጠመቅ ማስረጃ አስጠኝ።
የጠበቁ ነው ያለው። አንተም ስጠኛ ግዴታ አንድ ሰው ወይም ህፃናት ግዴታ ማመን አለባቸው የሚል የለኝም ስትለኝ እሰጥሃለሁ። ለተጠየቀው ጥያቄ የለኝም በለኝ። ምንድነው የሌለኝ? አምጣውልህ እኮ ነው። ሰው ሳይጠመቅ ሰው ሳያምን እንደሚጠመቅ ማስረጃ አልሰጠህንም። አልተጻፈም። ሳያምን ድምጽህ ራቀ ብራዘር፣ ድምጽህ ራቀ። ህፃናት ያምናሉም አያምኑም ተብሎ አልተጻፈም መጽሐፍ ላይ። ካልሆነ ካልተጻፈ አንተ የምታደርገውን ህፃናትን ያጠመቀ ሰው እንግዲያውስ ከእግዚአብሔር ቃል አሳየኝ። እንዴ መኖር የለበትም ግዴታ። ስለዚህ ሰው ቤተክርስቲያን ደስ እንዳላት ትፈበርካለች ማለት ነው። ጥምቀት እንደሚያድን ተጽፎልናል መጽሐፍ ቅዱስ። ያለ እምነት የሚያድን ጥምቀት የለም። አንድ ሰው ለመጠመቅ ማስረጃ ስጠና ማሳየት ነው። አሁን ማስረጃ መስጠት ነው እኮ ላይ አሁን አየህ፣ ግዴታ አንድ ሰው ያው ቀድሞ ማመን አለበት። ቀድሞ ማመን አለበት የሚል ጥቅስ ስጠኝ። ምን አልከኝ? አንተ የለኝም በለኛ። የለኝም አንድ ሰው ካመነ በኋላ የለኝም ያልተጻፈ ነገር ነው የምትጠይቀኝ። ያልተጻፈን ነገር እየጠየቀኝ እኔ ኬታ አለመጻፉን እኔ ነኝ የማሳየህ። ካልተጻፈ እኔ ያልተጻፈ መሆኑን አሳያለሁ። እኔ አሁን አሳየኝ። አትደረባ ብራዘር። አንተ መጀመሪያ የለኝም በለኝ። ምኑን የለኝም በለኝ? አንተ አሁን ለምታምነው ለዚህ እምነት መጽሐፍ ቅዱሳዊ ማስረጃ የለኝም ስትለኝ፣ እኔ ደግሞ የኔን ጥያቄ በማስረጃ አሳያለሁ። አለኝ እንዴ አለኝ። እሱንማ አሳየውክ። ካለስተኝ አላሳየኝ። አሳየውክ እኮ አላሳየኝ። ለምሳሌ አንደኛ ጴጥሮስ ላይ ኦኬ፣ እሺ ያው አንደኛ ጴጥሮስ 21ን ክፈትልኝ ለምሳሌ። እሺ አንደኛ ጴጥሮስ 21 እሺ። እና አትዋሽ ሌላ ጊዜ እሺ። ምን ነው ምንም እኮ አልዋሸሁም። አሁን አሳየው የምትለው አንድ ጥቅስ የጠቀስከው ጥቅስ የለም። አሁን ገና ጥቅስ የጠቀስከው ወዳጅ። እኔ ለእያንዳንዱ ጥቅስ ይዤ አልመጣሁም። ግን በቃ ካልመጣ እኮ አላሳየህንማ። አንተ ይዘህ ስላልመጣ አላሳየህም። ክፈትልኝ በቃ ያው አንደኛ ጴጥሮስ 21ን ክፈትልኝ። አዎ እኮ አትዋሽ ነው። ሌላ ጊዜ አትዋሽ። እሱን አስተካክል እሺ። ያ አንደኛ ጴጥሮስ ምዕራፍ ስንት? ምዕራፍ 3 21 ምዕራፍ 3 ቁጥር 21 እሺ። እሺ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያደለናል። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። ምን ያገናኘዋል ከጠየቁ ጥያቄ ጋር? ምንድነው የጠየቀኝ? ይኸው እዚህ ጋር ጥምቀት ያላመነ ሰው እንደሚጠመቅ ማስረጃ፣ ህፃናት ሊጠመቁ እንደሚችሉ ማስረጃ አስጠን ብራዘር። ህፃናት አላመኑም የሚል የመጽሐፍ ቅዱስ ክፍል አለ ወይ? የቱ ጋር ነው ህፃናት አያምኑም የሚለው? እሺ እምነት ያድነናል ተብሎ ችግር የለም። እምነት ከምንድን ነው ተጽፏል? እምነት ከምንድን ነው ይላል መጽሐፉ። እንዴ መማር የሚችል ሰው ሆነ ተምሮ አውቆ እምነት ከምንድን ነው ይላል መጽሐፉ ወላጅ። አይልም ከመማር አይልም። እሺ ከመስማት ነው። መስማትስ በምንድን ነው? እኮ ትምህርቱን ነው። መስማትስ በምንድን ነው? በምንድን ነው መስማትስ? ንገረኝ አንተ። አላውቀውም በለኛ ብራዘር። ካላወቀው አነብልሃለሁ። አላውቀውም ይሻላል። በቃ እንደዛ ነው። አክት አታርግ እንደሚያክሰው። መስማትም በእግዚአብሔር ቃል። ስለዚህ እምነት ዴቨሎፕ የሚሆነው ከምትሰማው አንድ አትደረብ ብራዘር። እምነት ዴቨሎፕ የሚሆነው ከምትሰማው ከእግዚአብሔር ቃል ነው ማለት ነው። ስለዚህ እንደ እግዚአብሔር ቃል ባልሆነ እምነት ላይ የሚመሰረት መስማት የለም ማለት ነው። የእግዚአብሔርን ቃል መሰረት ያደረገ እምነት ነው እምነት የሚባለው። ስለዚህ አሁን የትኛውም የመጽሐፍ አትደረብ ብራዘር። የትኛውም የመጽሐፍ ቅዱስ ክፍል ላይ ሰዎች ሲያምኑ ይጠመቃሉ። ያላመነ ሰው ግን ሊጠመቅ አይችልም። ምክንያቱም እኮ አንተ የለኝም በለኛ። ለህፃናት የሚሆን መጽሐፍ ቅዱስ ማስረጃ የለኝም ስትለኝ አሳይሃለሁ። እኔማ መጣሁልህ እኮ ህፃናት አዋቂ ተብሎ መጽሐፍ ቅዱስ ላይ አልተከፈለም። ህፃናት የሚጠመቁት እሺ አሳየኝ። ጥምቀት ተከፍሏል። አሳየኝ። አንተ ከሌለ የለኝም ነው የምትለው እንጂ ከሌለ የለኝም ነው የምትለው። እዚህ ውስጥ ልትደበቅ። አዋቂ ብቻ ነው የሚጠመቀው የሚል የመጽሐፍ ቅዱስ ያመነ ሰው ብቻ ነው የሚጠመቀው። አሳየኝ። እሺ እሱን ያመነ ሰው ብቻ ነው የሚለው። እሺ ያላመነ ሰው እንደሚጠመቅ ማስረጃ የለኝም በለኝ። እኔ ያላመነ ሰው ይጠመቃል አላልኩም። አሁንም ቢሆን እሺ ህፃናቶች ሐዋርያቶች ሲያጠምቁ ከተካየ ሐዋርያቶች ያጠመቁበትን ቦታ አሳየኝ።
እሺ አመጣልሃለሁ። አሳየኛውን አሳየኝ ዳኒ። አንተ እኔ ልስጥ መረጃ አንተ ዳኒ፣ እኔ መረጃ ልስጥ ዳኒ። እስከዛ ካለው ይስጥ፣ ችግር የለም። አንዴ ካለው ይስጥ፣ እኔ እስከምወጣው ማን ዳኒ እስከዛ እኔ እስከማውጣ። እሺ ሚውት። አንተ አይደለም ቤቱን የምትመራው ወዳጅ፣ እኔ ነኝ ቤቱን የምመራው። ምን ሆነ ነው? እኔ አይደለ ቤቱ ኮርዲኔት የማደርገው። ዳኒ እጠብቀ ዲያቆን ሚውት ታደርጋለህ? አይ መረጃ ልስጥ አንዴ። የለህም ብራዘር፣ ቅድም እኮ አየን። ይስጥ፣ እስከዛ እስከማውጣ ይስጥ። አለኝ እኔ የለም አላልኩም። እስከሆነ የጠየኩትን ጥያቄ ስላልመለስክ ይኸውልህ፣ አንተ የራስህን ብቻ አንተ ዲያቆን ካለ ደስ ይለኛል። እሺ ማስረጃ ስጠኝ። ይኸውልህ ማስረጃ ስጠኝ አይደለ? ማቴዎስ ወንጌል ምዕራፍ 15 19 15 ላይ ሄድ። እሺ ማቴዎስ ወንጌል 19 ቁጥር ስንት? 15 አንብብ እስኪ መጽሐፍ ካለ። እሺ እጁንም ጫነባቸውና ከዚያ ሄደ ይላል። እሺ እነሆም አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። ቀጥል። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እሺ ስለምን ነበር ያለው? እንደዚህ ያለው ስለ ጥምቀት ነበር አይደለ? አይደለም። ስለ ጥምቀት ምንም የሚያወራ ክፍል የለም ዲያቆን። የዘላለም ሕይወት ይወርስ ዘንድ ግድ የለም። ምን ማድረግ ነበር? ጊዜ ብትወስድ ይሻልሃል። አንተ የቤተክርስቲያን አገልጋይ ሁሉም ሉተራን ሁሉም ፕሮቴስት ወንጌላውያን አማኞች አንድ ናቸው ብለህ አይደለም የምታስበው። ያው እና ሀሳቡ ምንድነው? የህፃናት ጥምቀትን በተመለከተ ጥምቀት ያድናል አያድንም የሚለው ጥያቄ የሌለው ነው። ያድናል። ምክንያት ማስረጃ አቅርብልኝ ካልክ መጽሐፍ ቅዱስ ላይ ያመነም የተጠመቀም ነው የሚለው እንጂ ያመነና የተጠመቀ አይልም። ከፍተህ ማየት ትችላለህ። ያመነም የተጠመቀም ነው የሚድነው። ማመንም ያድናል፣ መጠመቅም ያድናል። እሺ ማርያም ታማልዳለች? ወንድም ጥያቄ የሌለው አታማልድም። እሺ ኢየሱስ ያማልዳል? ኢየሱስ ያማልዳል፣ ያድናል። ፕሮቴስታንት ነኝ እዚህ ላይ ጥያቄ የለም። እየዋሸሁ አይደለም። እኔ መቼ ዋሻ አልኩኝ ወዳጅ? መቼ አይ አንተ የምትጠይቀው ጥያቄ አንዴ ለምን ስሜታዊ እንደሆንክ አልገባኝም። ምንም የስሜታዊ የሚያደርግ ነገር የለም። ሰው ስሜታዊ ሳትሆን እናውራ ከፈለክ። ኦኬ የዳንከው መቼ ነው? ስጠመቅ። ኦኬ ስታምን አልዳንክም? ይኸውልህ አሁን የኔን ልንገርህ፣ መች ተጠመቅ ከሚለው ብትነሳ እኔ አልጠየቅኩም። እሱን አይመለከተኝም። እሱን እኔ የጠየቅኩት ጥያቄ ላይ ፎከስ አድርግ። አንድ ሰው ስታምን አልዳንክም ወይ? ቆይ አሁን ስለኔ ነው የምትጠይቀኝ አይደል? ስታምን አልዳንክም ወይ የጠየቅኩት? እኔ ከሆንኩ እኔ ስጠመቅ ድኛለሁ፣ ሳምንም እድናለሁ። እኔ የጠየቅኩን ጥያቄ ለምን እንደምዘለው አላውቅም። ስታምን አልዳንክም ወይ ነው ያልኩ። ለእኔ እኮ የቀደመው መጠመቅ ነው። ስታምን ብለህ የምትጠይቀኝ ምን ማለት ነው? ስለዚህ ሳታምን ነው ማለት ነው የዳንከው። ይኸውልህ አሁን አንተ ጥያቄ ላብራራለህ። አሁን ጥያቄ አይደለም የምትጠይቀኝ ብራዘር። አሁን እየጠየቅኩ ወዴት ነው የምትሄደው? አልጠይቅም። ማስረጃ እየጠበቅኩ ነው እንጂ እየጠበቅኩ ነው ያለሁት ወዳጄ። መልስ ከአንተ እየጠበቅኩ ነው ያለሁት። እሺ ስለዚህ ሳታምን ነው የዳንከው ማለት ነው። እኔ አምናለሁ፣ አምኜ ነው የዳንኩት ወዳጄ። ስጠመቅ ነው የዳንኩት ስትለኝ አልነበር እንዴ ቅድም? ወንድሜ አንድ ነገር ልንገርህ፣ ማመንና መጠመቅ የአንድ ሳንቲም ሁለት ገጽታዎች ናቸው። ይሄን ማወቅ አለብህ። መጽሐፍ ቅዱስ ላይ የተቀመጠ ማስረጃ ልሰጥህ እኮ ነው።
ይኸው ያመነም የተጠመቀም ይድናል ነው የሚለው እንጂ ያመነ ብቻ ይድናል አይልም። አንደኛ እሱ ጥቅስ ለምሳሌ አንተን አይመለከትም። ልጨርስልህ። የእግዚአብሔር ቃል ላይ እንደዚህ እንድትቀልድ እድል አልሰጠህም። እሱ ጥቅስ በተራ በጣም ሪላክስ አድርጌ ነው። አንተ ለምን እንደተጨናነቅህ አላውቅም እንጂ እኔ ሪላክስ አድርጌ ነው እያወራሁኝ ያለሁት። እኔ ምንም ያስጨነቀኝ ነገር የለም። በቃ እንደዛ ካላስጨነቀ አንተ ያደረግከውን ነገር ነው እያወራን ያለ ነው። አስተርሰኝም ግን ሀሳቤን ጨርሽን እኔ ልጨርስና ወይ በተራ ብናወራ ጥሩ ነው። ጨርስ። በተራ ነው የምናወራው ወዳጅ። እኔ የጠየኩህን ግን በደንብ መስመር ይዘህ አውራ። የጠየኩህን ጥያቄ ክሊል አድርግልህ። ታብራራ። ግልጽ ነው ጥያቄ እኮ ምንም ባታብራራም ገብቶኛል። ምንድነው ጥያቄ? ያንተ ጥያቄ ስታምን ድናል አልዳንክም ነው ጥያቄ። መለስኩልህ እኮ። አልመለስክልኝም። ድኛለሁ አልኩ። ምን ስታደርግ? ይኸውልህ ሰው ተደማመጣ ብራዘር፣ ምን ስታደርግ ነው የዳንከው? ስጠመቅም ሳምንም ነው የዳንኩት ወዳጄ። ሁለቴ ነው የዳንከው? ትታገሰኛለህ? ትንሽ ላብራራ። እንዴት ነው ሁለቴ ነው ወይ የዳንከው? ምንም ማለት ታገሰ። ምን የተለየ ነገር የለኝም ላንተ። ሁለቴ ነው ወይ የዳንከው? እኔ አንዴ ነው የዳንኩት። በቃ አንዴ ነው የዳንኩት የምትል ከሆነ የዳንከው ውሃ ሲነካ ነው ወይ ስታምን ነው የዳንከው? ውሃ የነካው ሰው ይድናል እያልከኝ ያለው ለኔ? ይኸውልህ መጠመቅ ማለት ውሃ መንካት አይደለም። ፖይንትን ላይ አሁን ምን ማለት ነው? ስለ ውሃ መንካት ሌላ ነገር፣ መቀበር ማለት ነው። ሌላ ምንም ትርጉም የለውም። ማለት ጥምቀት ማለት መቀበር ነው። ሌላ ትርጉም አለው። አንተ የምትለው ጥቅስ ሮሜ 9 ላይ ያለው ጥቅስ መቀበር ነው የምትለው ፖይንት ይኸው ጥቅስ እየነገርኩህ እኮ ነው። ጥምቀት ማለት መቀበር ማለት ነው። ሌላ ትርጉም የለውም። መቀበር መስመጥ ነው። ሌላ ምንም ትርጉም የለውም። ስለ ቃላቱ ትርጉም መታወራ ከሆነ አሁን የጠየቁ ሰዎች ቆይ አንዴ ኢየሱስ ክርስቶስን ሳያምኑ ስለተጠመቁ ይድናሉ? ቆይ አንዴ ብራዘር አትደረብ። ኢየሱስ ክርስቶስን ስላመኑ አንድ ሰው ኢየሱስን ሳያምን ስለተጠመቀ ይድናል ብለህ ታምናለህ? እኔ ደግሞ ልጠይቅህ አንድ ጥያቄ። አንድ ሰው አይደለም መልስ ነው ብራዘር፣ እየጠበቅኩ ነው ያለሁት። እመልስልሃለሁ። አንተ ምን ትመልስልኛለህ? መልስ አመነ ብቻ ይድናል ብለህ ታስባለህ? ሳይጠመቅ ወዳጅ መልስ ድገምልኝ። አሳይሃለሁ እኔ፣ አንተ ግን መልስ። ልመልስልኝ? ድገምልኝ። አየህ አሁን መጀመሪያ ስሜትህን አረጋጋው። የያዘህ ምን መሰለህ? ለእግዚአብሔር እውነት አይደለም ለመወገን እየሞከርክ ያለው ለትራዲሽን ለእንትን ምናምን ነው እየተገዛ ያለው። አንዴ አንተ እንደውም እኔ እንዳላብራራ ተፈልጋለህ ብራዘር። አረ ስሜት አንዳንዷን ነገር አብራራልሃለሁ። አንተ ስሜት ያያቱን ወዳጄ፣ ስሜት አይደለም በእናትህ እኮ ስሜታዊ ካልሆንክ እያወራሁ ነው። በጣም ሪላክስ አድርጌ ነው እያወራሁ ያለሁት። ሪላክስ እያደረክ አይደለም። አሁን መልስንም ጠይቀው ሰው እንዲያብራራልህ አትፈልግም። ይሄን ተቀበል። ይሄው አሁን እኮ ደጀረ ችግር የለም ታብራራዋለህ። በደንብ እንሰማለን። አሁን የምታብራራልን ምን እንደሆነ ላሳየህ። አንተ አውራ። የመጨረሻ ነው ሰጥ ባይዘው ከዚህ በላይ ልታገስ አልችልም። እኔ ሳወራ አትደረብ። እማወራውን ንግግር ሰው ይስማ። ከዛ እናወራ እንቀጥል። ስሜታዊ አትሁን። ረጋ ብለን እናወራ እንነጋገር። ከተሳሳትኩ እኮ መለሳለሁ፣ ከተሳሳትክ ደግሞ መለስ አለብን አይደል? ለእግዚአብሔር ሐሳብ እንገዛ አይደል? ሁላችንም አይደል? አዎ እየሰማሁ ነው። እሺ አንተ ሉትራን ነኝ ብለህ ስታስብ ሉትራን ነኝ ብለህ ስታስብ እምነትህ 5ቱ ሶላዎች ናቸው ወንድሜ። አሁን ለምሳሌ እያወራን ያለው ጠየቅኩህ ብራዘር። ስጠይቅህ ምንም አሁን ሌላ አርጊውመንት አልቀበልም። 5ቱ ሶላዎች ነው የምታምነው። አሁን ይኸውልህ ስለ ጥምቀት እያወራን ስለ ሌላ ነገር የምታወራው የሚመለስልህ ነገርን ስላልጻመ እታች ሆነህ ስማ ብራዘር። በቃ አሁን እታች ሆነህ መስማት ነው ያለብህ። በቃ መልስ የማትመልስ ከሆነ ምንም ልረዳህ አልችልም። እሺ እርግጠኛ ነኝ ወይ አታውቃቸውም ወይ ደግሞ በሉትራን ስም ራስን ደብቀ እንደ ኦርቶዶክስ ሆነ አክት ለማድረግ ነው እየሞከርክ ያለው። ለምን? ይሄ ጥያቄ ለአንድ ሉትራውያን በጣም የሚከብድ ጥያቄ ስላልሆነ ማለት ነው። አዎ 5ቱን ሶላዎች አምናቸዋለሁ ነበር የሚለው አለቅ። አየህ ራስን ደብቀ በሉትራን ስም መምጣት ስለፈለክ ነው እንጂ ኦርቶዶክስ ነህ ወዳጄ። እና አይዞ ማለት እንፈልጋለን። እሺ አንድ አምደ ወርቅ ሰላም ነው።
እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እግዚአብሔር ይመስገን። እሺ የሚያድን ጥምቀት አለ በኦርቶዶክስ? አዎ። እሺ ሶ አንተ አምነት ድነሃል በጥምቀት? አምነ ድነሃል ወይ በጥምቀት? አይ ሳያምኑ የሚጠመቁ ነበሩ። ሳያምኑ የሚጠመቁ ሰዎች ነበሩ። ማስረጃ እሰጥሃለሁ። ማስረጃ ስጠኝ። እሺ ማቴዎስ 28 14 ጀምረህ አውጣልሽ። ማቴዎስ 28 14 እሺ ምን ይላል? መጀመሪያ ከላይ ጀምሮ እንግዲህ ያው እንግዲህ ሄዱና በአብ በወልድ በመንፈስ ቅዱስም እያጠመቃችሁ አሕዛብን ሁሉ አስተምሩ ይላል። 28 14 ነው ያልከኝ? ማቴዎስ 28 14 ይህንንም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። ምንድነው የምታነበው? የማቴዎስ ወንጌል ምዕራፍ 28 አይደል ያልከኝ? እሺ ምዕራፍ 28 ከቁጥር ስንት ነው ያልኩ? 14 ነው ያልከኝ? እሺ ከ14 ሳይሆን 18 ነው ያልኩ። እሺ አሻሻልከው? አሁን ችግር የለም አሻሻል። አይ አላሻሻልም። ማሻሻል አይደለም ምን ቀጣ ጥቅስ እኮ ነው። ምን ማሻሻል አለው? እሺ ከስንት ልጀምርልህ? ከ18 ጀምራ አንብበው። እሺ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይ በምድር ተሰጠኝ። እንግዲህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው አለ። እሺ መጀመሪያ አጥምቃቸው አስተምራቸው ነው የሚል እዚህ ላይ ምን ለማለት ነው? ጥያቄ ነው ያለ ወይስ መልስ? መልስ አለኝ ነው ያልከኝ እኮ። መልስ እኮ ታዲያ ይሄው። እሺ ምንድነው ይሄ? ስለዚህ ያላመነ ሰው ይጠመቅ ብሎ ጌታ አዟል እያልከን ነው ያለው? አዎ ይሄው ጥቅሱ ታዲያ ምን? እሺ ጻፉለት። ያላመነ ሰው ጌታ አጥምቁ ብሏል፣ ጌታ አዟል እያለን ነው ያለው። ጻፉለት ከሰር አቋሙን እንዳይቀየር ማለት ነው። ያላመነ ሰው አቋም ይሄ ነው አይደል? ያላመነ ሰው ጌታ እያላችሁ ያለው ያላመነን ሰው አጥምቁና ከዛ በኋላ ደግሞ አስተምራችሁ ከዛ ደቀ መዝሙሬ አድርጉ አለ እያልከን ነው ያለው ጌታ። መጀመሪያ ይኸውልህ መጀመሪያ እኔ እንትን ለማለት ሳይሆን መጀመሪያ ሌላ እንትን ማለት አይደለም። መጀመሪያ ጥቅሱን ነው ወይ ወላ መጽሐፍ ቅዱስ ተቀበላት ተቀበለው ቆይማ እኔ ምንም አላወራውም። አቋም ይሄ ነው ወይ? ሁለት አይነት አጠማመቅ አለ። መጀመሪያ ይኸውልህ አምነውም ሳያምንም ጥምቀት አለ። እኔ አልጠየቅኩም ስለ ጥምቀት አይነት። አሁን የጠየቅኩን ጥያቄ በደምብ ስማ። ይሄ ክፍል ጌታችን ኢየሱስ ክርስቶስ ሲያዛቸው እያጠመቃችሁ ከዛስ ጌታን እንዲቀበሉ አስተምራችሁ ደቀ መዝሙር አድርጉ ብሎ ነው እየተናገረ ያለው ወይ ጌታ? እና ታዲያ እሺ ከምን ምን ታደርገው ታዲያ ነው ወይ? አቋምህን ንገረኝ ብራዘር። ማለት ምንድነው? አሁን እኮ አልገባኝም። ያላመነ ሰው አጥምቁ እያለ ነው ወይ ጌታ እየተናገረ ያለው? ወደ ዓለም ሁሉ ሂዱና ያላመነ ሰው አጥምቁ እያለ እየተናገረ ነው ወይ ያለው ጌታ? ይሄው ጥቅስ እኮ ነው የሚልልህ። ምንድነው ከለም እንደምፈልገው? አዎ ይሄ ጥቅስ እንደዛ ነው ወይ የሚለው እየጠየቅኩ ነው ያለሁት። አዎ በቃ በጣም ጥሩ። ስለዚህ ቤተክርስቲያን ያላመነ ሰውን ታጠምቃለች እያልከን ያለው? መጀመሪያ ይኸውልህ መጀመሪያ እኔን የምትሰማኝ ከሆነ መጀመሪያ ስማኝ ብራዘር። ቤተክርስቲያኔ ያላመነ ሰውን ይሄንን ቃል መሰረት አድርጋ ታጠምቃለች በለኝ። ያመነም ለምንድን ያመነ ነው የምታጠምቀው? መጀመሪያ ይኸውልህ ያመነም ያላመነም ይኸውልህ መጀመሪያ የምትረዳው ነገር ይኸውልህ ስማኝ። ምንም መጀመሪያ ምናምን አትበል። የጌታን ትእዛዝ ነው የነገርከኝ። የጌታ ትእዛዝ ላይ በአንተ መጀመሪያ እምነትና ጥምቀት አይለያዩ፣ አንድ ናቸው። እምነትና ጥምቀት አይለያዩ። መጀመሪያ በአንተ ነው አሁን የምንሄደው። ይሄ ጥቅስ ያላመነን ሰው ወደ ዓለም ሂዱና ምን አለ? ያላመነን ሰው አጥምቁ እያለ ነው ጌታ እያልከን አይደል ያለው? አዎ እዚህ ላይ ጥቅሱ እኮ ማቴዎስ 28 19 ላይ እኮ እንግዲህ ሄዱና አሕዛብን በአብ ወልድ በመንፈስ ቅዱስ እያጠመቃችሁ አስተምሯቸው ይላል። ይሄ ምንም ግልጽ ነው። ምንም ስለዚህ ጌታ የተናገረውን ቃል በቃል ቤተክርስቲያን ተገብራለች።
አዎ በስርዓት አይ ይኸውልህ በስርዓት እርግጠኛ ነህ? አዎ እርግጠኛ ነህ? እርግጠኛ ነህ? አይ አሬ ማስፈራራት አይደለም ወንድሜ። እርግጠኛ ነህ ወይ? እንወቀው። ኦርቶዶክስ ያላመነን ሰው እንደምታጠምቅ እርግጠኛ ነህ ወይ? መጽሐፍ እኮ ነው የሚለው። እኔን ምንድነው የምትከራከረኝ? ይሄንን መጽሐፍ ቤተክርስቲያን በህይወቷ አፕላይ ታደርጋለች። የእግዚአብሔርን ቃል ያላመኑ ሰዎችን ታጠምቃለች ኦርቶዶክስ። መጀመሪያ ስለ ኦርቶዶክስ አለ መጀመሪያ የመጽሐፍ ቅዱስ ጥቅስ አለ። አረ ወዳጅ ምንም ስለ ኦርቶዶክስ ነው እያወራን ያለው። የትም መደበቅ የጥቅስ ማስረጃ አይደለም። ለምን ትፈራለህ? አንተ እኮ ይፍራት ነው በቃ። አትደበቅ። እየተደበቅኩ አይደለም። ካልተደበቅ ቤተክርስቲያኔ ይሄንን ጥቅስ ጠቅሳ ያላመነን ሰው ታጠምቃለች በለን። መጀመሪያ ልንገር መጀመሪያ ምን ሰማኝ? ምንም መጀመሪያ መጨረሻ የለውም። ይሄንን ጥቅስ ቤተክርስቲያኔ ወስዳ ያላመነን ሰው ታጠምቃለች በለን። ከዛ በኋላ ነው የምንቀጥለው። አይ በጣም ነው ሲጀመር መጀመሪያ አውቋልኩ መጀመሪያ በቃ ግድ የለም ጠቅሰው የለ እንቀበልህ እንስማ። ቤተክርስቲያኔ ያላመነን ህዝብ ትቀበልና ታጠምቃለች በለን አልኩ እኮ ጥቅስ እኮ ጠቀስኩልህ። ምንድን እንደሆነ ነው የምትፈልግ አሁን አንተ? በለው እስቲ ቤተክርስቲያኔ ያላመነን ሰው ታጠምቃለች በለኝ በዚህ ጥቅስ መሰረት። ለአንተ ሪከርድ እንዲመች ፈልገህ ነው እንዴ? አሁን ይሄንን በለው ወዳጅ። እምነትህ ከሆነ ለምን ታፍርበታለህ? ሪከርድስ ባረግ ምን ችግር አለ? እምነትህ ከሆነ ለምን ታፍርበታለህ? አይ በጣም ይኸውልህ እምነቴን ይኸውልህ ሪከርድ አይደለም። የፈለግከውን ነገር ብታረግ አይ ዶንት ማይንድ እምነቴ ነው። አየህ እኔ ጠየቅኩህ አሁን አንተ እንደ አንድ ኦርቶዶክሳዊ ይሄ ጥቅስ እምነትህ ከሆነ ኦርቶዶክስ ያላመነን ሰው ታጠምቃለች ወይ? አዎ ከሆነ መልስ አዎ ያላመነን ሰው ታጠምቃለች ብለህ ንገረን። ይኸውልህ መጀመሪያ ምልህን ሰማኝ። ይኸውልህ አሁን ያመነ መልስ አሁን መልስ ይሄን ጥቅስ ጠቅሳል መልስ። እሺ እኮ ይኸውልህ ሄዱና አሕዛብን በአብ ኤክስፕሌን አድርገው አላልኩም። የጠየቅኩህን ጥያቄ ወዳጅ ሄዱና አሕዛብን በአብ ወልድ መንፈስ እያጠመቃችሁ እያስተማራችሁ ማለት የጠየቅኩህን ጥያቄ አሕዛብን ሳያምኑ ታጠምቃለች ብለህ የምታምን ከሆነ አዎ ታጠምቃለች ብለህ ንገረን። የመጽሐፍ ቅዱስ ማስረጃ ከዚህ በላይ ምን እንድሰጥ ነው የፈለግከው? እኔ እኮ ምን እንድሰጥ እንደፈለክ አልገባኝ። ይሄንን ጥቅስ ትቀበሏለችና ያላመኑ አሕዛቦችን ታጠምቃለች ብለህ መልስልኝ። የመጨረሻ ዕድል ነው የምሰጥህ። ካለዛ ታች ወርደህ ነው የምትማረው። በፈጣሪስ እኮ ያልኩ እኮ ጠቀስኩልህ እኮ። እሺ አዎ ብዬ እኮ ጠቀስኩልህ። ምንድነው አዎ ያልከው? እንስማ። ሰው እየሰማ ነው። ምንድነው እየሰማ ነው ያለነው? ንገረን እኮ የነገርኩህ እኮ። ምንድነው እሱ እኮ? ይኸውልህ አሁን መጀመሪያ ይኸውልህ ብራዘር ምንድነው እሱ? የሰማነ አዎ ብለሃል። ምንድነው ያላመነ አሕዛብ ኦርቶዶክስ ታጠምቃለች ያልከን ያለው? መጀመሪያ የምነግርህን ተሰስቲ መጀመሪያ አዳምጥ ወንድሜ። እኔ የምነግርህን አይዞህ። ሌላ ጊዜ እምነትህንና የምጠቅስበትን ነገር አምነህ ስታወራ በድፍረት ተናገር። እሺ ወዳጅ፣ በቃ በድፍረት ስታወራ ማለት ነው። እሺ ወዳጄ፣ አንቱ ነው የሚለው አንቲ እሺ አንተ ነው። እሺ አንቲያችን። እሺ ብርሃን ሰላም ነው? እንዴት ነው ዳድ? ለምን አመሸህ? አለን ሁሉ ሰላም አለን። እግዚአብሔር ይመስገን ሰላም ነው። ደህና ነን። ከየት ቤተ እምነት? ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆየህ። እሺ ቤተክርስቲያን ያላመነን ሰው ታጠምቃለች? ሀሳቡን ግልጽ አድርገው እንጂ ሀሳቡን ግልጽ አድርገው። ያላመነን ሰው ታጠምቃለች ወይ? ታጠምቃለች። አዎ ያላመነን ሰው ታጠምቃለች። የምታጠምቅበትም አለ፣ የማታጠምቅበትም ሁኔታ አለ።
ብራዘር ይሄ ደግሞ አንድምታ አለው። ኦኬ ሶ ቤተክርስቲያን ያላመኑ ኦርቶዶክስ ያላመኑ አህዛቦችን ታጠምቃለች ማለት ነው። አሳምነው ያጠምቃሉ። መጀመሪያ ሳያምኑ ይቀበላሉ። ካመኑ በኋላ ያጠምቃሉ። አይ እኔ ካመኑ በኋላ የሚጠመቀውን አልጠየቅኩም። ሰው ኦርቶዶክስ አህዛብ ሳያምን ይጠመቃል ወይ ነው ያልኩ። አጥምቃ ነው ከዛ በኋላ የምታሳምነው አይደለም። መጀመሪያ ታሳምናለች፣ ታሳምናለች፣ ከዛ በኋላ ታስተምራለች። አዎ እሱ ችግር መብትና ግዴታዋን ታሳውቃለች። እሺ ሶ አንተን ግን እንደዛ አደረገች? እንዴት ማለት? አንተን አጥምቃ ነው ያሳመነች ወይስ አሳምና ነው ያጠመቀች? እኔ አምኜ ነው የተጠመቅኩት። ኦኬ በስንት ዓመት? በቃ እስካወቅኩ ድረስ ስወለድ ጀምሮ። በ40 ቀን ላይ አግኝታክ ቄሱ ከማጥመቁ በፊት አሳመነክ? ወንጌል ነግሮክ? አባቴ ያመነበትን ያምንበታለሁ እኮ። አባትህ ነው ያሳመነ ወይስ ቄሱ ነው ያሳመነ? የዛን ቀን ቆይ ሰውን የፈጠረ ማን ነው? ብራዘር እንመጣበታለን። ጥሩ ጨዋታ ነው እሷ፣ ጥሩ ጨዋታ ናት እሷ፣ እንመጣበታለን። አሁን የጠየቁት ማን ያሳመነ? ማን ያሳመነ? ወዳጄ ማን ያሳመነ? አደምጠኝ። እሱን እንመጣበታለን እኮ አልኩ። እሱን እናወራበታለን። እሱ ሌላ ርዕስ ነው። አሁን እንዴት ተፈጠረ ምናምን ሌላ ቦታ እናወራለን። አሁን አንተን ማን ያሳመነ ነው ጥያቄው እኮ። አዳምጠኝ። የሰው ልጅ መጀመሪያ ወደዚህ ያመጣው ማለት። አረ ብራዘር የሌላ ቦታ ላይ አትሄድም። ማን ነው ያሳመነህ አንተን? ቄሱ ነው ቤተክርስቲያን ወይስ እናትና አባት መጀመሪያ ያሳመኑ ከመጠመቅ በፊት ማን ነው? አንተ እምነት ምንድን ነው መጀመሪያ ነገር? እኔ የወንጌል አማኝ ነኝ ወንድሜ። የወንጌል አማኝ ማለት የወንጌል አማኝ በቃ በወንጌል ማምን ሰው ነኝ። ወንጌል የማነት? አሁን ርዕስ ለመቀየር አትሞክር። ከደከመ ላውርድ ብራዘር። ትግል አልፈልግም። አይ እየቀየርኩ አይደለም። ስለዚህ አሁን እየጠየኩ ነው። አንተን ማን ነው ያሳመነ? ከስሩ ነው ነገሮችን ከስሩ ስትላቸው አመጣጡ ያምራል። እንደወረደ ከመጣ ግን ብራዘር አይዞ። ዋናው ቁም ነገሩ ምንድነው? ቤተክርስቲያኔ አሳምና ነው የምታጠምቀው የሚለው ነገር አንተ ላይ አልሰራም። ቤተክርስቲያን አንተን አሳምና አላጠመቀችም። አንተን አጥምቃ ነው ለማሳመን እየሞከረች ያለችው። ስለዚህ ከራስ ሐሳብ ጋር ተጋጭተሃል ማለት ነው። እሺ ጃ ሰላም ነው? ጃ ሚዩት ነው እያወራ ከሆነ እና እናንተ አሁን ስለ ጥምቀት የማውራት አቅም የላችሁም። ባይዘው ማለት አሁን የምታዩት ይሄ ሁሉ ማህበረሰብ የወንጌል አማኝ አምኖ የተጠመቀ ሰው ነው። ክብር ለጌታ ይሁን። አሁን እኛ አምነን የተጠመቅ ነው እና ስለ ጥምቀት ብናወራ ያምርብናል። ማለት ስለ ጥምቀት ብናወራ ያምርብናል። እኛ አምነን የተጠመቅን ድነን የተጠመቅን ሰዎች ነን እና ስለ ጥምቀት ብናወራ የሚያምርብን እኛ ነን። ወዳጄ አንተ ተይዘህ ውሃ ውስጥ ገብተህ ደግሞ ምናምን እንደዚህ አይነት ሐሳቦችን ልታወራ የምትችልበት ሞራል ውስጥ የለም። እሺ ጃ አንተ አመልህ ነው ያው ይታወቃል። አንተ ስራ ከአባቴ የወረስከው ነው የጥልቁን ስለሆነ የምታስቀረው እና ካህላም ያው ማንም እንደሆንክ ይሄ አሁን አንተ አምነህ ስለሆነ ሳይሆን ስለ እምነት አፋፋቸው የምትለው ትክክለኛውን መንገድ ሲያሳዩ ድንግርግርም በጣም ብትደነግጠ አይደለ? በጣም ግራጋ በስማም ድንብርብራችን አስወጣችሁት። በስማ ግራጋባችሁ። ልክ አሁን እውነት ተናግራ ግራጋባችሁ። ብራዘር ችግር ሐሳብ ላይ ነው። ሐሳብ ላይ ያለ አቅም አለ። ደምብረህ ልጁን አስወጣኸው እኮ ሐሳብ ላይ ማውራት አቅም አለ። ሲጀመር እውቀት የለ ሳታውቅ አወቅ ብለህ መንገድ ላይ ጊዜ እንደው ሐሳብ ሲኖር ሪኩዌስት ላክ። ደምባራ ድሮስ አይዞ ብራዘር አይዞ። ማለት አሁን ምንም እንደዚህ የሚያበሳጭ ጉዳይ የለም። እንደዚህ የሚያነጫንጭ ነገር የለም። አሁን በጣም በውስጣችሁ በጣም ቁጣ ካለ ሄዳችሁ መምህራኖቻችሁን ቤተክርስቲያናችሁን ነው መጠየቅ ያለባችሁ። ለምንድነው ሳላምን ውሃ ውስጥ የነከርሽኝ ብላችሁ ጠይቁ። ለምንድነው ውሃ ውስጥ የነከርሽኝ? ሳላምን ለምንድን አምኜ ነበር መጠመቅ ያለብኝ ብላችሁ መጠየቅ ያለባችሁ ቤተክርስቲያናችሁን፣ እኛን አይደለም። ማለት እኛ ምንም አላደረግን። እኛ ቃሉን ነው እያሳየናችሁ ያለን። ጌታ ያላመኑ ሕፃናቶችን አጥምቆ የሚልበት የመጽሐፍ ቅዱስ ትምህርት የለም። አንድም ቦታ ላይ እንደዛም ብሎ አስተምሮ አያውቅም።
ሕፃናት ወደ እኔ ይመጡ ዘንድ አስከልክሏቸዋል። አዎ ወደ እሱን እንድናምን በጌታ ፊት እንድንሆን በቃ ቃሉን በማስተማር ቤተክርስቲያን መትጋት አለባት። ከዛ ውጪ ግን አጥምቁ የሚል የመጽሐፍ ቅዱስ ማስረጃ የለም። ሐዋርያቶች ይህንን ልምምድ አላደረጉትም። እና ቤተክርስቲያን ሄዳችሁ አሁን መጠየቅ ያለባችሁ ቤተክርስቲያን ነው፣ እኛን አይደለም ወዳጆች፣ እኛን አይደለም። ከኛ ጋር ግድ የለም አትሟገቱ። እኛ እግዚአብሔር የሆነውን ነገር ነው እያሳየናችሁ ያለ ነው። እሺ ማራናታ ሰላም ነው? ማራናታ ወይ ወንጌል አማኝ ነኝ እኔ። ታብታብ ሳረግ በስተት ገብቼ ነው ይቅርታ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ ሌላ መልስ ያለው ጋይስ መልስ ያለው። አሁን ጊዜ ማባከን አንፈልግም። ጊዜ ማባከን አሁን ፕሪሺየስ ታይም ነው ብራዘር። ሌላ ደህና መጽሐፍ ቅዱሳዊ ማስረጃ መጥቀስ የሚችል ጠቅሶ የጠቀሰውን ጥቅስ የሚያምንበት ብራዘር። አሁን ደጋግመን እየጠየቅን ጊዜ ማባከን የለብንም። የጠቀሳችሁትን ጥቅስ አትሊስት የምታምኑ ሰዎች ማለት ነው። የጠቀሳችኋቸውን ጥቅሶች አትሊስት የምታምኗቸው ሰዎች ማለት ነው። እሺ ቢላል ነው የሚለው። ሰላም ቢላል ይሰማል ወዳጅ? ቢላል እሺ ጃኪ ነው የሚለው። ጃኪ ምንድን ነው በጣም መሰረታዊ ችግሩ ምንድን ነው? ኦኬ በጣም መሰረታዊ ችግሩ በተለይ በጣም መሰረታዊ ችግሩ ያመነ ሰው አይድንም ውሃ ካልነካው የሚል በጣም ከባድ የሆነ ኤክስትሪም ምንፍቅና አለ። አንድ ሰው ስላመነ አይድንም ውሃ ካልነካው ካልተጠመቀ አይጸድቅም የሚል ትምህርት ማለት ነው። የእግዚአብሔር ቃል ውስጥ የሌለ ትምህርት ማለት ነው። የእግዚአብሔር ቃል ውስጥ የሌለ ትምህርት፣ መጽሐፍ ቅዱስ ውስጥ የሌለ አስተምሮ። በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ይላል ወዳጄ። ማለት ጥምቀት ብለህ ከዘረዘርከው ከጥምቀት ይልቅ መጽሐፍ ቅዱስ ውስጥ በእምነት እንደሚዳን የተጻፉ መጽሐፍት ብዛታቸው በጣም አያሌ ነው። በጣም ማለት እሺ ናርዶስ ሰላም ነው እታለም? ናርዶስ ሶሪ ውርደኝ፣ ሶሪ ተሳስቼ። እሺ ይህ ማለት የእግዚአብሔር ቃል ኢየሱስ ክርስቶስን በማመን ስለሚገኝ ህይወት ነው የሚያወራው። ልጅነት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ ባለ እምነት ነው። በእግዚአብሔር ልጅ በክርስቶስ ኢየሱስ አምነ የእግዚአብሔር ልጅነትን ካላገኘ ሌላ በምንም ልታገኝበት የምትችልበት ሐሳብ የለም። ወይ አይ በቃ ጌታ ተቀብሎኛል ካላልክ በስተቀር ማለት ነው። አይ ጌታ በቃ ሕፃናት ወደ እኔ እንዲመጡ አልከለከለምና ጌታ እንዲሁ ተቀብሎኛል መንግስተ ሰማያት ለእንደዚህ አይነት ናት ብሎ ጌታ ስለተናገረ ምናምን ብለህ የጌታን ንግግር በዚህ መልኩ ለመረዳት ካልሞከርክ በስተቀር ብቻውን ስለተጠመክ የእግዚአብሔር ልጅ ትሆናለህ የሚል የመጽሐፍ ቅዱስ ማስረጃ የለም። ካላችሁ ፕሊስ ግቡና በቃ ሞግቱን። በደስታ ነው የምንቀበል፣ በደስታ ማለት ነው። እኔ ኦርቶዶክሳዊ ነኝ ጥምቀት ያድናል ብዬ አምናለሁ የሚል ኦርቶዶክሳዊ ካለ ገብቶ ሊሞግተን ይችላል። በደስታ ነው የምንቀበለው። አሁን ሉትራን፣ መካነ ኢየሱስ ምናምን የምናያቸው ቤተ እምነቶች አምስቱ ሶላዎች ላይ የጸና እምነት አላቸው። ምን ማለት ነው? እምነት ብቻ፣ ጸጋ ብቻ፣ በክርስቶስ ኢየሱስ ብቻ፣
ክብር ለእግዚአብሔር ብቻ መጽሐፍ ቅዱስ ብቻ ብለው የሚያምኑ የወንጌል አማኞች ናቸው። ስለ መዳናቸው ጸጋ ብቻ ብለው የሚያምኑ ናቸው። እምነት ብቻ ብለው የሚቀበሉ ናቸው። እሺ ሌላ ኦርቶዶክስ ካለ እቀበላለሁ። ሌላ ኦርቶዶክስ ካለ እሺ ወንድምቶች ሐሳብ ካላችሁ ፎርዋርድ ማድረግ ይቻላል። ዳጊሻ ሜርሲ። እሺ ዳንዬ የሉም አይደል? ብንቀበል አሪፍ ነበር እንግዳ ካለ። እሺ እስቲ ሙሌን ተቀበዩ ምናልባት። እሺ ሙሌ። አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ከየት ቤተ እምነት ነው? እኔ ክርስቲያን ነኝ። ከየትኛው ቤተ እምነት? ከኦርቶዶክስ። እሺ ጥምቀት በኦርቶዶክስ እያለን ነው። እሺ አንተ ተጠምቀሃል? አዎ ተጠምቄያለሁ። መቼ ነው የተጠመቅከው? መቼ ነው የተጠመቅከው? መቼ ነው ማለት? መቼ ተጠመክ? በ40 ቀኔ በተወለድኩ በ40 ቀኔ። ኦኬ ያ ጥምቀት አድኖሃል አንተን? ስርዓት ነው። ኦኬ እሺ በ40 ቀን የተሰጠን የእግዚአብሔር ቃል ትእዛዝ አለ። በ40 ቀን ህፃናትን ያጠመቀ ሐዋርያት አለ እንደ እግዚአብሔር ቃል። ምን አልሽኝ? እንደ እግዚአብሔር ቃል በ40 ቀን ያጠመቁ ሐዋርያቶች ወይም ጌታ ኢየሱስ ክርስቶስ ይሄንን ሰጥቷል። ያው ማለት በ40 ቀን ስርዓት ነው የተሰራልን ስርዓት ስለሆነ አሁን አንድ መንግስት ህገ መንግስት እንዳለ ሁሉ ኦርቶዶክስም የራሷ ቀኖና አላት። በዛ መሰረት ነው እያልከኝ ያለው ቤተክርስቲያኒቷ ራሷ የቀረጸችው ስርዓት ነው እንጂ መጽሐፍ ቅዱስ ላይ የለም ነው አይደል? መጽሐፍ ቅዱስም ቢሆን ኤፌሶን 4 ላይ አንድ ጥምቀት አንድ ሃይማኖት ይላል። አሁን እኔ እየጠየቅኩህ ያለሁት ስለ ህፃናትን ስለማጥመቅ ህፃናትን ማጥመቅ እየነገርኩሽ እኮ ነው እኮ ከመጽሐፍ ቅዱስ ማሳየት አለብክ። ያጠመቀ ሐዋርያ ህፃናትን ያጠመቀ ሐዋርያ ወይም ጌታ ኢየሱስ ክርስቶስ ህፃናትን እንዲያጠምቁ የሰጠው ትእዛዝ አለ። መጠመቅ የለባቸውም እያልሽኝ ነው? ካለ አሳየኝ ነው። መጠመቅ የለባቸውም አለባቸውም አላልኩህም፣ ግን መጽሐፍ ቅዱሳዊ መሆኑን አሳይ እኮ። ያው እየነገርኩሽ ነው። እንግዲህ በዚህ ካላመንሽ ምን ነገርከኝ ወንድሜ? ስርዓቷ የቤተክርስቲያኗ ስርዓት ነው በ40 ቀን መጠመቅ። ኦኬ ስርዓት ማለት ቤተክርስቲያኒቷ ራሷ የጻፈችው እንጂ መጽሐፍ ቅዱስ ላይ የለም ማለት ነው። የራሷ ህግ አላት። አዎ ህግና ስርዓት አላት የምትመራ እኮ። ከመጽሐፍ ቅዱስ ውጪ ነው ያልከኝ ነው? ከመጽሐፍ ቅዱስ ውጪ አይደለም፣ መጽሐፍ ቅዱሳዊ ነው። ውጪ አይደለም ካልክ ደግሞ ውስጥ መሆኑን አሳይ። እሺ አሳይሻለሁ። ከየትኛው ክፍል አውጥቼ ላንበብልክ? ሙሌ አትውጣ፣ እኔ አነብልሃለሁ። ንገረኝ ክፍሉን። አልወጣም። ንገረኝ ክፍሉን። ኧረ ምንድን ነው? ወጥቶ ነው ዳንዬ? ያስተጋባል አይደል? ኔትወርኩ መሰለኝ። እንጠብቀው እስኪመለስ። እስከዛ ሜላ ዶክተር ሰላም ይበል። ሜላ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ ወንድሞች እህቶች? ሰላም ነው? ጌታ ይባረክ።